सुबह का समय था। ጠዋት शहर की ነበር። सबसे बड़ी सब्जी የከተማው በጣም ትልቅ मंडी አትክልት पूरी ገበያ फलों से भरने ቀስ लगी በቀስ थी। በደንበኞች कोई आलू ይሞላ बेचने ነበር። आता था, አንዱ कोई टमाटर ድንቹን सजा रहा ይዘረጋል፣ था, አንዱ कोई ደግሞ आवाज लगाकर ቲማቲሙን ग्राहकों ያስተካክላል፣ को አንዱ बुलाता ደግሞ था। ደንበኞችን በድምፁ उस दिन ይጣራል። मंडी में የዛን ቀን एक ግን नया አትክልት चेहरा ገበያ ላይ दिखा। አንድ አዲስ करीब ፊት 25 ታይቷል። साल की एक लड़की የ25 ዓመት हाथ አንድ में ሴት कपड़े ልጅ लिए ተራ ልብስ ለብሳ सब्जियां सजा रही थी। አትክልቶቿን गली के लोग ያስተካከለች ነበር उनकी ጋሪዋ ላይ። ताजी सब्जी ለአትክልት मांगते ገበያ थे, ሰዎች लेकिन አዲስ አትክልት सच्चाई कुछ और ነጋዴ थी। ነበረች። እውነቱ वो ግን ሌላ ነው። साधारण लड़की እሷ थी, ተራ ሴት जिसने እንዳትመስላችሁ። እሷ आईपीएस ማለት अधिकारी की አይፒኤስ ፖሊስ किसी ካቪያ कंपनी में ሲንግ उसकी ናት። पोस्टिंग ከትንሽ हुई ቀናት थी। በፊት ነበር እዚህ ከተማ पोस्टिंग ውስጥ के बाद የተመደበችው። लगातार उसके पास ከተመደበች शिकायतें በኋላ आती እሷ ጋር ብዙ कि इस ቅሬታዎች इलाके के ይሰሙ लोग ነበር። पुलिस वाले እዚህ ክልል ውስጥ याሉ गरीबों से ፖሊሶች जबरन ድሃ पैसे लेते ሰዎችን हैं, አስገድደው ብር रास्ते से ይቀበላሉ። गुजरने वाले लोगों መንገድ की ላይ जान से የሚያልፉ छुड़ाते ሰዎችን हैं। ደግሞ सब्जी አውቀው वालों से ይከሷቸዋል። गली አትክልት वालों से ነጋዴዎችን हर हफ्ते जबरदस्ती በየሳምንቱ लेकिन ብር कोई ግቦ उन्हें ይቀበሏቸዋል። न्याय देने ማንም वाला ሰው ግን नहीं। ቃል ሊሰጥ አልቻለም उनके ስለነሱ። सामने कुछ नहीं ሁሉም ሰው था। ፈርቶ ምንም इसलिए አይናገራቸውም። फैसला किया। በዚህ የተነሳ ካቢያ ወሰነች፣ እውነቱን ማወቅ ካለብኝ तो खुद मैदान में उतरना እኔ ራሴ ሜዳ ውስጥ መግባት አለብኝ። በዚህ የተነሳ ዛሬ እሷ አትክልት ነጋዴ መስላ አትክልት ገበያ ውስጥ ቁጭ አለች እና ሰዎችን እያየች ነበር። ማን ማንን እንደሚፈራ፣ ማን ማንን አይቶ እንዴት እንደሚንቀጠቀጥ፣ ማን ማንን አይቶ መንገድ እንደሚቀይር። ከዛ በድንገት አትክልት ገበያ ውስጥ የፖሊስ መኪና ቆመ። ከፖሊስ ውስጥ አንድ ወፍራም ፖሊስ ወረደ። ከሱ ጋር ሁለት ተራ ወታደሮችም ነበሩ። እነሱን አይታ ብዙ ባለሱቆች ደግሞ ፈሩ። አንዳንድ ሰዎች ኪሳቸውን उसने सिर झुका लिया। काव्या መግባት सबसे ጀመሩ። पीछे थी। ካቢያም ገባት። ፖሊሱ ቀስ በቀስ እየተራመደ ወደ እሷ ተጠጋ። እናም ካቢያን ከላይ እስከታች አያትና ከዛ ፈገግ ብሎ አቺ ये लड़की नया नया आया है क्या እች ሴት አዲስ ናት እንደዚህ ገበያ ውስጥ? አዎ አለቃዬ፣ आज पहला दिन है ዛሬ መጀመሪያ ቀኔ ነው። እንግዲያው ሰጉንም ስሚ፣ እዚህ ገበያ ውስጥ እኛ ነን የምናዘው። በይ የሳምንት ቀረጥ ክፈይ። አለቃዬ፣ तो नया नया आया ገና አዲስ እኮ ነኝ። तक ठीक से सब्जी እስካሁን በስርዓቱ አትክልት እንኳን አልሸጥኩም። कैसे दूं እኔ እንዴት ነው ቀረጥ ምከፍልህ? वो सब नहीं जानते हैं እሱን ሁሉ እኔ ግዴታ አይደለም። ሁሉም ሰው ቀረጥ መክፈል አለበት። ካልከፈልሽ አንቺን ይዘን ነው የምንሄደው። እሺ पुलिस वाले होकर ऐसी बात ፖሊሶቹ ናችሁ እንደዚህ ስትናገሩ ትንሽ እንኳን አታፍሩም እንዴ? वर्दी का ऐसा दुरुपयोग ዩኒፎርማችሁን በእንደዚህ አይነት መንገድ ነው እንደምትጠቀሙበት? መንግስት ደሞዝ አይከፍላችሁም እንዴ? गरीबों का खून चूस रहे የድሃዎችን ደም ነው እንዴ እናንተ የምትጠጡት? አንቺ ሴት፣ तू कौन है रे मुझसे አንቺ ማነሽ? ቆይ እኔን እንደዚህ የምትናገሪኝ? आज तक इस इलाके እስከ ዛሬ እዚህ ክልል ውስጥ माንም ሰው እንደዚህ አናግሮኝ አያውቅም። अच्छा सबक አንቺን ጥሩ ትምህርት ነው የምሰጥሽ። እሺ ለመሆኑ ታውቃለህ ግን ከማን ፊት ለፊት እያወራ እንደሆነ? ይህን ያወቅህ ቀን አንቺን እንደዚህ አይነት ትምህርት ነው የምሰጥሽ። 7 ትውልድ እንኳን እንዳትረሺ አድርጌ። तभी भीड़ में से एक बूढ़ा सा ከዛም አንድ ሽማግሌ አትክልት ነጋዴ እየተንቀጠቀጠ ወደ መሃላቸው ገባና ፊቱ ላይ ፍርሃት ይታይበት ነበር። ቀስ ብሎ ካቢያ ጋር ተጠጋና करते हुए बोला, ከዛም በጆሮ እንዲህ አላት፣ ልጄ तू किससे पंगा ले रही है ከማን ጋር ነው የተጣላሽ ያለሽው? አንቺ እነዚህ ሰዎች አታውቂያቸውም እንዴ? ለምንድን ነው እግርሽን በሰንሰለት ልታሳስር የምትፈልጊው? पैसे नहीं है तो मेरे እዚህ ጋር ብር ከሌለ እኔ ጋር ትንሽ ገንዘብ አለ፣ ችግር የለውም። कुछ सब्जी बिकी थी ዛሬ ትንሽ አትክልት እኔ ሽጫለሁ። ይህን ገንዘብ እኔ ልስጥሽ እና ለእነሱ ስጫቸው። लौटा देना ከዛ በኋላ ትመልሽልኛለሽ ስትሰሪ። ሰማሽ አይደል አንቺ ሴት? ይሄ ነው የኔ ኃይል ማለት። እዚህ ሁሉም ሰው ያቀኛል ምን ማድረግ እንደምችል። तुझे अभी वैसे ነገር ግን አንቺን አሁን እንደዚሁ አልለቅሽም። झूठे केस में አንቺን አሁን በውሸት ኬዝ አስርሻለሁ इससे बदतमीजी करने के ከፖሊስ ጋር በመጨማለቅሽ በዚህ ወንጀል። तुझे सबक ከዛ በኋላ ትምህርት አስተምርሻለሁ። जी सर አቤት አለቃዬ። अभी पहुंच रहा हूं सर አሁን እደርሳለሁ አለቃዬ። እሺ ቶሎ ድረስ። እሺ እሺ አለቃዬ። रुक ቆይ አንዴ፣ तुझे तो मैं कल देखता हूं आज አንቺን ነገ አሳይሻለሁ። አዎ ነገ ና። ከዛ በኋላ አሳያለሁ ማንን ምን እንደሚያደርግ። በጣም ተናግረሻል። እሺ ቆይ አሳይሻለሁ ነገ። इतना कहकर वो जीप में बैठ ይህን ብቻ ተናግሮ መኪና ውስጥ ቁጭ አለ። ከሰከንድ በኋላ ከአትክልት ገበያው ጠፋ ያ መኪና። ልክ እሱ እንደሄደ ግን አትክልት ገበያ ውስጥ ጸጥ ረጭ አለ። ሁሉም ሰው ካቢያን እንደዚህ እያየ ነበረ፣ ልክ እሷ በጣም ትልቅ ጥፋት እንዳጠፋች አድርጎ። ከዛም ያ ሽማግሌ አትክልት ነጋዴ ቀስ በቀስ ወደ መሬት ቁጭ አለ። አይኖቹ ላይ እንባን አነቡ። እያሰነ እንዲህ አለ፣ ልጄ तू समझ क्यों नहीं रही ለምን አይገባሽም ግን አንቺ? तूने मेरे बेटे እነዚህ ሰዎች እኮ የኔን ወንድ ልጅ እስከ መጨረሻው እንዳለ እስረኛ አድርገውታል። ምንድን ነው የተፈጠረው አባዬ? ने किया ऐसा ማን ነው እንደዚህ ያደረገው? सुनना चाहती है መስማት ከፈለግሽ እንግዲያውስ ልጄ እኔ ሁሉንም እነግርሻለሁ። እሺ ምን ነበር የተፈጠረው አባዬ? सब बताइए እባክዎትን ሁሉንም ይንገሩኝ ልጄ። मेरा बेटा हर रोज የኔ ልጅ ሁልጊዜ እዚህ አትክልት ገበያ ላይ አትክልት ለመሸጥ ይመጣ ነበር። እኛ ድሃዎች ነን፣ जो कुछ कमाते हैं የምንሰራውን ሁሉ በዛው ነው በቃ ቤታችንን እናስተዳደር። አንድ ቀን ግን የእሱ ህይወት እንዳለ ተበላሸ። ይህም ብቻ ተናገረና ሽማግሌው ሰውዬ ጸጥ አለ ለትንሽ ሰከንድ። ከዛም ትንፋሹን ዋጥ አደረገና መናገር ጀመረ። የዛን ቀን በጠዋቱ የኔ ወንድ ልጅ በድሮ ሞተር ሳይክሉ ላይ አትክልቶችን ተሸክሞ ጭኖ እየመጣ ነበረ ሁልጊዜ እንደሚመጣው። ገበያ ከመድረሱ በፊት ግን ይኸው ፖሊስ መንገድ ላይ ያስቆመው። አተ ልጅ गाड़ी के
कागज निकाल। मेरे እስቲ बेटे ने መንጃ ፈቃድ አውጣ። कागज निकाल कर दिखा। ሁሉንም ወረቀትና መንጃ ፈቃድ አውጥቶ አሳየው። सब कुछ सही था। ሁሉም እንዳለ ትክክል ነው። ቢሆንም ግን उसे ያ परेशान ፖሊስ አውቆ መረበሽ ጀመረ። पे इतना सब्जी क्यों ይሄ ሞተር ሳይክል ለምንድን ነው አትክልት ይጨንክበት? አለቃዬ मेरा व्यापार है, ይሄ እኮ ንግዴ ነው። घर चलता በዚህ እኮ ነው ቤቴን ማስተዳደር። है, मैं सब्जी बेचने जा ገበያ ውስጥ አትክልት ለመሸጥ ነው የሚሄደው። बाइक पे इतना በዚህ ሞተር ሳይክል ይህን ያክል አትክልት የተሸከምክበትን ቅጣት ትቀጣለህ። ካለበለዚያ ሞተር ሳይክልም ይወረሳል፣ አንተም ትታሰራለህ። खुश कर। በልሽ እኛን አስደስተን፣ ከዛም በኋላ ትሄዳለህ። ይህን ሰምታ ካቪያ አይኖቿ ፈጠጡ። እናም ተረዳች ነገሩ ምን እንደነበር። ሽማግሌው ሰውዬ መናገር ቀጠለ። የኔ ልጅ ግን ጨዋ ልጅ ነበር። እሱ ምንም የተሳሳተ ስራ ሰርቶ አያውቅም። ስለዚህ እሱ ከለከላቸው። እንዲህ አላቸው፣ አለቃዬ ሁሉም ወረቀቴ መንጃ ፈቃዴ ልክ ነው። फिर मैं आपको किस बात के ታዲያ ለምንድን ነው ብርም ሰጣችሁ लिए लाना क्या गुनाह है? እንዴ? ምን ወንጀል ነው እንዴ አትክልት በሞተር ሳይክል መውሰድ? मैंने कोई गलती नहीं की। ምንም ጥፋት አላጠፋውም። ምንም ብር አልሰጣችሁም። እኔ ህግን ምንም አልተቃወምኩም። አንተ ህግ ልታስተምረኝ ነው እኔን? बस बेटी በቃ ልጄ उस दरोगा को በዚህ ነገር በቃ ደሮጋ ፖሊሱ በጣም ተናደደና ጮኸበት። कानून सिखाएगा। አንተ እኔን ህግ ልታስተምረኝ ነው አለና ከዛ ይናክል ቀጠቀጡት። አንድ እግሩ እንደውም አጥንቱ ተሰብሯል። ዛሬ 2 ወር ሆኖታል። እሺ የኔ ልጅ የኔ ልጅ ይኸው አልጋ ላይ ነው ያለው። በስርዓቱ መራመድ አይችል፣ ስራ መስራት አይችል። የቤት ሁሉም ኃላፊነት እንዳለ በእኔ ላይ ነው። ያ ፖሊስ ደግሞ ምንም ሊደረግ አልቻለም። शिकायत नहीं की, ከዛ በኋላ አልከሰሱም እንደ እርሱ रिपोर्ट नहीं लिखवाई। ምንም ማመልከቻ አላጻፉ። ማመልከቻ हम गरीब लोग हैं बेटे, እኛ ድሃዎች እኮ ነን የኔ ልጅ። इन झमेलों में እንዲሁ ዝም ብለን እንደዚህ አይነት ችግር ውስጥ መግባት የለብንም። करने से वो लोग እንደዚህ በማድረጋችን እንደውም እነሱ ይናደዱብናል፣ और ज्यादा अत्याचार करेंगे। እንደውም ሌላ ችግር ይፈጥሩብናል። እነዚህ ሰዎች ድሃዎችን እኮ አይሰሙም የኔ ልጅ። የድሃዎችን ድምፅ እኮ ዋጥ ያደርጉብናል። सिर्फ अमीरों እነዚህ ሰዎች የሀብታሞችን ነው የሚሰሙ። साफ मांगने जाओ እዚህ ፍትህ ጥየቃ ከሄድሽ ቅጣት ይሆንብሻል። ये बेटी ስለዚህ የኔ ልጅ ዛሬ አንቺ የተጋጨሽው እነዚህ ፖሊሶች በትክክል የሆነ ችግር መፍጠራቸው አይቀርም አንቺ ላይ። ማንም ሰው አንቺን ለማዳን አይመጣም። እዚህ ያሉ ሰዎች ጠቅላላ የምታያቸው ፈርተው ማንም ሰው ከአንቺ ጎን አይቆምም። እሺ እነዚህ ሰዎች ከሁሉም ሰው ፊት ለፊት አንቺን የሚያዋርዱሽ እንኳን ከሆነ ሁሉም ሰው እንዲህ ይላል፣ ምንም አላየንም ነው ብሎ የሚመሰክረው። ስለዚህ የኔ ልጅ የኔን ነገር እሺ በይ፣ भाग जा यहाँ से, ከዚህ ቶሎ ብለሽ ጥፊ፣ दूसरे शहर चली जा। ወደ ሌላ ከተማ ብትሄጂ ይሻልሻል። አባዬ निश्चिंत रहिए, मैं कहीं በቃ እርሶ ይረጋጉ፣ የትም ቦታ አልሄድም እኔ። के बेटे को भी इंसाफ የእርሶ ልጅም ደግሞ ፍትህ ያገኛል። እሺ ልጄ पागलों जैसी बातें क्यों ምንድነው እንደ እብዶች የምታወሪ? गरीब लड़की है, አንቺ ደሃ ሴት እኮ ነሽ። እነሱን ጸጉራቸውን እንኳን መንካታችን እኔ አላቅም። ብቻ ለምን የራስሽን መጥፎ ነገር የምትጋፈጪ? አባዬ मैं कोई साधारण लड़की नहीं እኔ ተራ ሴት አይደለሁም። እሺ አባት፣ आप लोगों की እኔ በቃ እናንተን ለመርዳት ብዬ ነው ወደዚህ የመጣሁት። खबर मिली है, እኔ ሰዎች ነግረውኝ ነው እዚህ ሰዎች ላይ በጣም ትልቅ በደል እየተበደሉ እንደሆነ आई हूँ। ለዚህ ነው የመጣሁት፣ आप सबको इन दरिंदों से እናንተን ሁላችሁን ከነዚህ እንስሳ አውሬዎች ለማዳን። እሺ ማነሽ አንቺ? እኔ ልጅ बातों से मुझे भी በአንቺ ንግግር እኔ መጠራጠር ጀመሩ። कोई साधारण लड़की አንቺ ተራ ሴት እንኳን አይደለሽም። ግን ማነሽ አንቺ? बाबा, አባት कल आपको सब पता चल जाएगा। ነገ ሁሉንም ያውቃሉ። है बेटी, ጥሩ እሺ የኔ ልጅ፣ संभल कर। ነገር ግን አደራ ተጠንቀቂ። እነዚህ ሰዎች በጣም አደገኞች ናቸው። कीजिए, አባት አይጨነቁ፣ እርሶ በእኔ ብቻ የተማመኑ። ከዛም በድንገት አጠገብ ያለ ሁለተኛ አትክልት ነጋዴ በንዴት እንዲህ አለ፣ አች ሴት तूने जो किया वो अच्छा አንቺ ያደረግሽው ጥሩ አላደረግሽም። वजह से ये በአንቺ የተነሳ ይህ ፖሊስ ካሁን በኋላ በጣም ይረብሸናል። अगले दिन सुबह से ही በሚቀጥለው ቀን ጠዋት አትክልት ገበያ በጣም የሚገርም ጸጥታ ነበር። ሁሉም ሱቃቸው ላይ ቁጭ ብለዋል። አይናቸው ግን በተደጋጋሚ ወደ ካቪያ ነበር የሚያየው። समझ में नहीं आ रहा ማንም ሰው ሊገባው አልቻለም። እች ሴት ማን ናት? ቆይ ትላንት በእንደዚህ አይነት ሁኔታ ፖሊሱን ስታፈጥበት ስታናግረው የነበረው እንደዚህ አይነት ድፍረት እስከ ዛሬ ማናችንም አልነበረንም እያሉ ካቪያ ደግሞ तरीके से अपनी सब्जी ጋግታ አትክልቶችን ያስተካከለች ነበር። ፊቷ ላይ ፍርሃት የለ፣ ምንም አይነት ስጋት የለ። ልክ መጀመሪያ የምታውቅ ይመስላል ዛሬ ምን እንደሚፈጠር። सब्जी वाला भी ያ ሽማግሌ थोड़ी दूरी पर बैठा था। አትክልት ነጋዴ ራቅ ብሎ ቁጭ ብሏል። भर की बेचैनी አይኖቹ ላይ ሌሊቱን በሙሉ የተጨነቀው ነገር ይታያል። बार बार भगवान በተደጋጋሚ ለፈጣሪ ጸሎትም እያደረገ ነበር። ዛሬ ከዚህ ሴት ጋር ምንም አይነት መጥፎ እንዳይደርስባት እያለ ጊዜው ቀስ በቀስ እያለፈ መጣ። शाम होने लगी। ከዛ ከሰዓት በኋላ አካባቢ በድንገት አትክልት ገበያ ውጭ ላይ የፖሊስ ያው መኪና መጣ። መኪናውን እንዳዩ ብዙ ባለሱቆች ፊታቸው በጣም ቀላ። አንዳንድ ሰዎች በቶሎ አይናቸውን ዝቅ አደረጉ። አንዳንዶች ደግሞ እንዲሆኑ ልክ ምንም እንደማይታያቸው መምሰል ጀመሩ። ከመኪናው ያው ፖሊስ ወረደ። दोनों कांस्टेबल भी የትላንቱ ሁለት ተራ ወታደሮችም አብሮት መጥተዋል። እንደወረደ እንዲህ አለ ፖሊሱ፣ የት አለች ያች ሴት? ትላንት በጣም ስትንፈራፈር የነበረችው ዛሬ ሙሉ ሂሳቧን አስተካክልላታለሁ። इतना कहकर ይህን ተናግሮ ቀጥታ ወደ ካቪያ አትክልት መሸጫ ቦታ መጣ።
ካቢያም ወደ እሷ አየች። ከዛም ጸጥ ብላ እንዲህ አለች በተረጋጋ መንፈስ፣ መጣህ እንዴ? እኔም እኮ ስጠብቅ ነበር። ኧረ እባክሽ बहुत हिम्मत आ रही है आज भी। በጣም ደፋር ሆነሻል እባክሽ። लगता है कल की बात ይመስለኛል በትላንቱ ነገር ምንም ትምህርት አላገኘሽም። आज तुम्हें मिलेगी। ትምህርትማ ዛሬ አንተ ነው የምታገኘው። शुरू हो चुकी है। አሁኑኑ አንተ ትዋረዳታለህ። ትንሽ ብቻ ጠብቅ አለቃዬ። मुझे कुछ गड़बड़ लग रही ኧረ የሆነ ችግር ያለ መሰለኝ። है। ये लड़की कुछ ज्यादा ही እች भरोसेमंद ሴት लग रही है। በጣም በራሷ እየተማመነች ነው። ዝም በይ አንቺ डरपोक कहीं का। ፈሪ የሆንሽ። मेरा क्या उखाड़ लेगी? እኔን ምን አባሽ ታደርጊኛለሽ? मेरे नाम ሙሉ ክልሉ እንዳለ በእኔ ስም እኮ ነው ያለው። ሁሉም ይፈራኛል። आज तुझे አንቺ ሴት केस में अंदर ዛሬ በውሸት ኬዝ አስርሻለሁ። እንደው बहुत गर्मी है ना तुझमें। በጣም ፈልቶብሻል። सारी गर्मी निकाल दूंगा। ዛሬ ሙሉ የፈላብሽን አበርድልሻለሁ። पहले इसे देख लें। መጀመሪያ ይህን ተመልከት። मुझे नकली आईडी दिखाकर डराएगी? የውሸት መታወቂያ ሳይትሽ ልታስፈራሪ ነው እንዴ? मैं भी बहुत देख चुका हूँ ऐसे እኔም በጣም አይቻለሁ እንደዚህ አይነት ድራማ። አለቃዬ साहब አለቃዬ፣ शायद हम बहुत बड़ी गलती ምናልባት በጣም ትልቅ ጥፋት ነው ያጠፋነው። जल्दी माफी मांग ቶሎ ብለህ ይቅርታ ጠይቃት። अबे चुप। ዝም በል እባክህ። ये कोई आईपीएस वीपीएस እቺ ምንም አይፒኤስ ምናምን አይደለችም። बना रही है। እኔን ለማጃጃል ሞክራ ነው። फलाने इलाके की सब्जी मंडी में अभी አትክልት ገበያ ውስጥ ቶሎ ብላችሁ አሁኑ ስፔሻል ፎርስ ላኩልኝ። दरोगा እዚህ አንድ ፖሊስ लोगों पर अत्याचार ለረጅም ጊዜያት ሰዎች ላይ በደል እየበደለ ነው የኖረው። मौजूद हूँ। እኔ ቦታው ላይ ተገኝቻለሁ በአሁኑ ሰዓት። ኧረ እባክሽ ጥሩ ድራማ ነው የደረምሽው። ጥሪ መጥራት የፈለግሽው मेरा है। ይሄ ክልል የኔ ነው። इजाजत के እዚህ ከኔ ፍቃድ ውጪ ቅጠል እንኳን አይንቀሳቀስም። जो किया እስካሁን አንተ ያደረግከውን አድርገሃል። तेरी नानी से አሁን ግን ከአያትህ ጋር ነው የምትገናኘው። ዛሬ ሁሉም ትዕቢትህ እንዳለ ትዝ ይልሃል። ይህን ሰምቶ የፖሊሱ ንዴት ሰባተኛው ሰማይ ላይ ደረሰ። ወደ ካቢያ ጠጋልና እጇን ሊይዛት ሲል በድንገት ከአትክልት ገበያ ውጭ በጣም ብዙ መኪናዎች ሳይረን እያስጮሁ መጡ። ሙሉ የአትክልት ገበያ ወደ መንገዱ ማየት ጀመረ። ከሰከንዶች በኋላ 4 ፖሊሶች እዛ መጡ እና አንድ ጥቁር መኪና ከአትክልት ገበያ ውጭ መጡ። በመሳሪያ የተሞሉ ስፔሻል ፎርሶችም መጡ። ሙሉ ገበያ እንዳለ ተከበበ። ለመጀመሪያ ጊዜ ፊቱ ላይ ያለው ስጋት ጠፋ። ስፔሻል ፎርስ ሄድ ኦፊሰር በፍጥነት መጣና ቀጥታ ፖሊሱ ላይ ደቀነባትና እንዲህ አለ፣ እጅን ወደ ላተ። እርስ በርሳቸው ፊት ለፊት መታየት ጀመሩ። ማንም ሰው ሊያምን አልቻለም። ያ ሽማግሌ አትክልት ነጋዴ ከአፉ አንድ ቃል ብቻ ወጣ፣ አይፒኤስ። አሁን ፖሊሱ እግሩ ስር ያለው መሬት ሁሉ ከዳው፣ ገባው፣ ተረዳ ከማን ጋር እንደተጋጨ እንደተጋፋ። እናም በፍጥነት ወደ ካቢያ እግር ስር ወደቀ። እመቤቴ አጥፍቻለሁ፣ እባክሽን ይቅርታ አድርጊልኝ። ካሁን በኋላ እኔ እንደዚህ አላደርግም። አንድ ድል ስጭኝ እባክሽን። ካቢያ ግን ፊቷ በጭራሽ በጣም ተናዳ ነበር። እንዳንተ አይነት ሰዎች በእንደናንተ አይነት የተነሳ ሙሉ ዩኒፎርማችን የተዋረደው። አንተ ህግን አይደለም የጠበቅከው፣ አንተ ህግን የመሸጥ ስራ ነበር ስትሰራ የነበረው። አላቅም እስከዛሬ ስንት ድሃዎችን እንደዘረፍ፣ የስንቶችን ሆድ በእርግጫ እንደመታ፣ የስንቶችን ልፋት ገንዘባቸውን እንደበላ። ከዛ ስፔሻል ፎርሶችን አየችና ውሰዱት፣ ቶሎ ብላችሁ ምርመራ አካሄዱበት አለች። የህግ ምርመራውም በፍጥነት እንዲካሄድበት አለ። ከዛም ካቴናውን አጠለቁለትና ይህን እያዩ ሁሉም ጸጥ አለ። ካቢያ ከዚያ የአትክልት ገበያዎች ሰዎች ጋር ዞረችና ድምጿ ከመጀመሪያውን በላይ ጠንከር ባለ እንዲህ አለ፣ ስሙኝ እናንተ ሁላችሁም፣ ወንጀለኛው እንደፈለገ ጉልበተኛ ይሁን፣ ነገር ግን ከሁላችሁም በላይ ጉልበተኛ ሊሆን አይችልም። እናንተ ሁላችሁም አንድ ላይ የሆናችሁ ድምፅ ብታሰሙ ምናልባት ይሄ ቀን መጀመሪያ የሚከሰት ነበር። ተጠንቀቁ። ብቻውን ሊያደርግ ያልቻለ ሰው ሁላችንም አንድ ላይ ሆነን ማድረግ እንችላለን። ስለዚህ እንደዚህ አይነት በደል፣ እንደዚህ አይነት እውከት ፈጠራን ድምፅ አሰሙ፣ አትፍሩ። ምክንያቱም ፍርሃት ማለት ለእንደነዚህ አይነት ሰዎች ጉልበታቸው ነው አለች። ከዛም ወደ ሽማግሌው አየችና አባት፣ የእርሶ ልጅ ላይ የተፈጠረበት ነገር በአጠቃላይ ምርመራ ይካሄዳል፣ እናም ፍትህ ያገኛል አለቻቸው። ይህን ሰምተው ሽማግሌው ሰውዬ በአይኖቻቸው እንባን አነቡ፣ እየተንቀጠቀጡ እንዲያሉ፣ ልጄ ዛሬ ለመጀመሪያ ጊዜ እንዲመሰለኝ እዚህ አገር ላይ ድሃዎችን የሚሰማም ለካስ አለ። ካቢያ ፈገግ አለችና እንዲህ አለች፣ ከአሁን በኋላ እዚህ አትክልት ገበያ ውስጥ ማንም ሰው ምንም ብር አይቀበላችሁም፣ ምንም በደል አትበደሉም። ሁሉም ሰው የልፋቱን ውጤት ያገኛል፣ ወደ ቤቱም ይዞ ይሄዳል አለችና ከዛም አንድ ሰው እንዲህ ማለት ጀመረ፣ አይፒኤስ እመቤታችን በሕይወት ትኑርልን አለ። ሁለተኛውም አይፒኤስ እመቤታችን ትኑርልን አለ። ከሰከንዶች በኋላ ሙሉ የገበያ ማዕከሉ አበባ እንዳለ ማዝነብ ጀመረ። እዛ ጋ የታሰረው ፖሊስ አፍሮ በእዝነት አንገቱን ደፍቷል። ለመጀመሪያ ጊዜ ሙሉ የአትክልት ገበያ ውስጥ ደስታ፣ ሰላም ተፈጠረ። ካቢያም ለመጨረሻ ጊዜ ከሁሉም ሰው በኩል አየችና እንዲህ አለች፣ ተደስታችሁ ኑሩ፣ በታማኝነት ስራችሁን ስሩ፣ በማንኛውም ሰዓት እንደዚህ አይነት በደል ሲበድላችሁ ዝቅ አትበሉ አሉ። ከዛም በኋላ ስፔሻል ፎርሶች ፖሊሱን መኪና ውስጥ አስገብተው ይዘው ሄዱ። ቀስ በቀስ የአትክልት ገበያው ጩኸት መጣ። በዚህ ሰዓት ግን ነገሩ ይለያል። ምክንያቱም የዛን ቀን አንድ ፖሊስ ብቻ አልነበረም የታሰረው። የዛን ቀን ከሰዎች ልብ ውስጥ የተቀመጠው ፍርሃትም ነበር የታሰረው። ጓዶች ቪዲዮ እንዴት ነበረ? ኮሜንት አድርጉና ንገሩ።